መርቂ። እሺ ቆይ እጣን አላረኩም አንዴ። ይሄ ቴብል በጣም ግብዴ ነው ጋይስ። እንደዚህ መጣ እና ይሄን ቴብል አስወግጄ እና አጭሩን ቴብል ልጠቀም ነው። እዚህ ቱማ ርዝመቱ ሲያስጠላ እና ይሄንን እንዲላቆቀሻ እንዴት ጠብቆኝ ይሄን ቴብል ይህ ደግሞ ለበርዝዴ ኬክ ለመጥበሻ ምናምን እንጂ እሺ ቬሪ ጉድ። አሁን ቴብሉ ራሱ መመለስ ይችላል ቦታው። እሺ ትመረቁ ነው። ድሮ በጣም ስናጨስ ዋርኒንግ ይሰጠን ነበረ፣ ሺሻ እየመሰለው ታስታውሳላችሁ? አሁን ሰለጠነ ቲክቶክ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። ተስተካከሉት። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ይሁን። ሁሉም ሰው ማንም አይክፋው። ሁሉም ሰው ይደሰት። ሁሉም ይሙላለት። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ሁሉም የሰው ዘር በሙሉ ይሳካለት ይሙላለት። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጡ የልጆቻችንን ቁም ነገር በአይናችን ያሳየን። ለሁላችንም ሁሉም ሰው ይደሰት። ማንም አይተው ማንም አይደለም። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በየሀገሩ ወረቀት የሌላችሁ ፈጣሪ ወረቀት ይሁናችሁ፣ ያሳካላችሁ። ሁሉም ሰው ይሳካለት፣ ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት። ማንም አይክፋው። ምን ቀረን? ትዳር፣ ጤና፣ እድሜ፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮች ሁሉ ለሰው ዘር በሙሉ አሜን፣ አሜን፣ አሜን። አሜን አላችሁ። አሜን ላለ ሁሉ ይድረሰው። ሀና እንቺ ለፓፒ ቡናውን አቀቢው። ቴንክ ዩ። አሁን መስማት እንችላለን። አሁን ዜድ አሁን እንሰማሻለን። ስልክ ተደወለባት ባለ ታሪካችን ውዶች፣ ወንጀላችንን አላህ ይማርልን። አሚን። ይማራል። በረመዳን እኮ ወንጀል የሚማርበት ወር ነው። ማሪ አንቺን በሰላም ይገላግልሽ። አሚን። ወይ ረሳው ብዙዎችን በሰላም ይገላግልን የሚለውን ዛሬ ረሳውት። እንትን ማለት ነው ረመዳን ወንጀላችን የሚማርበት ብያለሁ። የረሳውት መስለኝ እንትን በአመት 11 ወር ሙሉ የሰራነው ኃጢአት የሚማርበት ነው። ለዛ ነው እኔ ረመዳንን በጣም የምወደው። 11 ወር ሙሉ የሰራነው ኃጢአት ይደመሰስና ከአንድ ይጀምራል። ዜድ ስልክሽን ከጨረሽ ነይ ወደ ታሪክሽ ተመለሽ ማሬ። ወረቀት የሌለንም ደግሞ ይኑረን። አዎ አልኩላችሁ እኮ ወረቀት ለሌላችሁ ፈጣሪ ወረቀት ይስጣችሁ። በየሀገሩ በወረቀት እጦት የምትሰቃዩ፣ በወረቀት እጦት ታማችሁ መታከም ያቃታችሁ ፈጣሪ ወረቀት ይሁናችሁ። በወረቀት እጦት ህይወታችሁ የተበላሸ ፈጣሪ ያስተካክላችሁ። ዜድ እስክትመለስ ሌላ ሰው ይግባ ጋይስ። እጣውን መቁረጥ የምትፈልጉ ቤት ያለውን የመጀመሪያ ቪዲዮ ተመልከቱ።
ተመልሳለች። ሰላም ዜድ ስልክ ይዘሽ ነው ማሬ? ቆየሽ? አዎ ውዴ ይቅርታ በጣም መርቄ ጨርሼ ችግር የለም መርቄ ጨርሼ እየተጣራ ነበር። ስልክ ይዘሽ ነው? እሺ እናቴ የሚባለው አስተማሪ ነገር ነው ምክር ነው አላውቅም። ብቻ ግን አስተማሪ ታሪክ ይባላል። ከአንቺ ከፋል ነገር እኛ እንድንማር ታናናሾቻችን እንዲማሩ ማለት ነው። ኦኬ እኔ መጀመሪያ ዱባይ ነበርኩኝ። መዳም ቤት መዳም ቅመም ነበርኩኝ። እዚህ ነው እንደሚጀምረው ማለት 3 ዓመት ከተወልደሽ ካደግሽ ተወልጄ ለምሳሌ ታሪክ ሲነገር እኔ ከሌ ይባላለሁ። ስሙ እውነተኛ ስሙ መናገር ያልፈለገ ሰው ስሙን ቀይሮ ለምሳሌ ስሟ ሰላም ከሆነ ሰናይት ብላ እኔ ሰናይት እባላለሁ። ተወልጄ ያደግኩት አዲስ አበባ ተወልጄ አድጌ እስከዚህ ድረስ ተምሬ ከዛ በእንደዚህ እድሜ ደግሞ አረብ ሀገር ሄድኩኝ ውጤት ስላልመጣልኝ ኦር ምናምን እንደዛ ስቴፑን ጠብቀሽ። ዙፋን እባላለሁ። የተወለድኩት ሆሳዕና ያደግኩት አዲስ አበባ እና እስከ 10 ተምሬያለሁ። ዱባይ ደግሞ ወደ 6 ዓመት ያህል ጊዜ ቆይቻለሁ። ከዛ መጀመሪያ ቆይተሽ ነበር። በምን ምክንያት ትምህርት እስከ 10 ተምረሽ ከዛ ውጤት ስላልመጣልሽ ነው? በምን ምክንያት ነው ወደ አረብ ሀገር ለመሄድ ያሰብሽው? ውጤት ስላልመጣልኝ ነው። ኦኬ ውጤት ስላልመጣልኝ ወደ ዱባይ ሄድኩ በይ እንጂ ኦልሬዲ 6 ዓመቱ ምን እንዳሳልፍ ሳትነግሪኝ 6 ዓመት ጨርሼ መጣዋልሽን እኮ በአንድ ቃል። አይ ስልሽ በማል ያው ከጠየቅሽኝ እነግርሻለሁ። ጀስት እኔ ላቆራርጥሽ አልፈልግም። ማስተር ስቴፑን ጠብቀሽ አንቺ ራስሽ አውሪ። እኔ መሀል የምጠይቅሽ ከሆነማ ኢንተርቪው ሆነ እንትን ይላል። ገባሽ? ያው ብዙም ስለማልችል ይሆን። እሺ ከዛ 10ኛ ክፍል ውጤት ስላልመጣ እሱ ጋር ነው። ከዛ መዳም ቤት 3 ዓመት ኮንትራክት ሰርቼ ሰዎቼ በጣም ጥሩ ነበሩ። በጣም 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 ማለት ነው። እንጃ በቃ ስራ ብዙም አይበዛብኝም፣ ግን እኔ በቃ ሌላ የሆነ ሀገር መቀየር ምናምን አስብ ነበር። ከዛ ሳስበው በቃ እነሱ ጋር ረጅም ጊዜ እንዲሰራ ነው የሚፈልጉት። እንደዚህ ሌላ ሀገር ምናምን እንዲሄድ አይፈልጉም። ብር ከፈለግሽ እንጨምርልሻለን እኛ ጋር ሁኚ ምናምን ነበር የሚሉኝ። ከዛ በቃ ያለኝ ፋዘር ትንሽ ታማሚ ነበር። እነሱ ያውቁ ነበር ሳስታምም ምናምን አባቴን። ከዛ አባቴ ታሟል፣ በቃ አባቴ መጠየቅ አለብኝ አሳፍሩኝ አልኳቸው። ከዛ እሺ ብሎ በአንድ ወር ረፍት አሳፈሩኝ። እኔ ደግሞ ወደ ኢትዮጵያ ሳሳፍሩኝ ከኤርፖርት ተመለስኩኝ ማለት ነው። ወደ ሳልሄድ ትኬቱን አሳልፌ ተመለስኩኝ። ወደ ቤተሰብ አሉኝ ዱባይ። ከዛ ሳልደውልላቸው ዝም አልኩኝ። በቃ ሼም ያዘኝ። ምን ብዬ ነው የምነግራቸው? እንደዚህ አሁን ተበልሻለሁ እዚህ ቀርቻለሁ ምናምን ማለት ጀብሮኝ ዝም አልኳቸውና ከአንድ ወር በኋላ ወረቀቴ እንዳይበላሽብኝ ፈርቼ ደወልኩላቸው። አይደለም ሰውዬው ሌላ ሰራተኛ እስከ አንድ ወር ጠብቆኝ በቃ ስቀርባቸው ሌላ ሰራተኛ ለማምጣት ካንስሌሽን እንትን ለአዲሷ ሰራተኛ ወረቀት ሊያሰራ ሲሄድ እኔ ከዚያ ከዱባይ እንዳልወጣው እዛ ተነገረው ማለት ነው። ከዛ እኔ ደግሞ እዛ ቤት የሚሰሩ ጓደኞች አሉኝ ሰራተኞች፣ አንቺ እንዳልወጣሽ አውቋል ሰውየው ምናምን ነገር ሲሉኝ ደወልኩለትና ለሴትዮዋም እንደሱም ደውዬ እኔ በቃ ፋዘር እንዳረፈ ኤርፖርት ቆኛ ነው የሰማሁት እና በዛ መውጣት አልቻልኩም ምናምን አልኩኝ። ከዛ በጣም አዘኑና በቃ ችግር የለም ነይ እኛ ጋር ሁኚ ትንሽ ሀዘንሽንም እንትን ብለሽ ተመልሰሽ ትሄጃለሽ ምናምን ስሉኝ አይ ያለሁበት ተመችቶኛል ችግር የለም ወረቀቴን ግን እንትን እንዳይልብኝ ምናምን ነገር አልኩኝ አውቄ። ከዛ ችግር የለውም ምናምን ነገር አሉኝ። ፋዘር በጣም ታሞ ነበር እንጂ ሰዓቱ አልላም ነበር። ከዛ ፈርቼ ደግሞ ድጋሚ ሰውየው ሚዛ ይመስለኝ በቃ ፖሊስም ስለነበረ ፈርቼ እንትን ጠፋባቸው ድጋሚ ማለት ነው። ስልኬ ምናምን አጥፋፍቼ ጸጥ አልኳቸው። ከዛ የሆነ ሰዓት ላይ ግን ወረቀት እንደሚያስፈልገኝ ሳቅ 6 ወር ከቆየው በኋላ ለመንኳቸው በቃ ወረቀቴን ስሩልኝና የአባቴንም እንትን ሄጄ ድረስ ምናምን ነገር አልኳቸው። ከዛ ችግር የለውም ግን ብሩን አንቺ ነሽ የምትከፊው ነው ቀራማ ከምትምሮብሻል እሱን ሙሉ ብር ክፈይና እናሰራልሻለን አለችኝ ሴትዮዋ ማለት ነው። እና አዲስ ቤት እየሰሩ ነበር። ቤቱ ደግሞ ተሰርቶ ሲያልቅ ትመጫለሽ ምናምን ስሉኝ እሺ አልኳቸውና 9000 ድርሃም ሰጥቻቸው ሰሩልኝ ወረቀቱን። ኦኬ ከዛ ወረቀቱን ከሰሩልኝ በኋላ ድጋሚ ደግሞ
እኔ ትንሽ እንደሚያመኝ ያውቃሉ። እዛም ሆኜ እየታመምኩኝ ነበር እነሱ ጋር እና አሪፍ ሕክምና ቱርክ ላይ አግኝቻለሁ። ፕሊዝ ስፖንሰሩ ሁኑኝና ወደ ቱርክ ልሄድ አልኳቸው። ከዛ እርግጠኛ ነሽ ለሕክምና እንደዚህ የሚሆንሽ እዛ ነው አግኝተሻል? እርግጠኛ ምንም ችግር ምንድነው ከኛ የሚያስፈልገኛ እንደዚህ የሆነ ችግር ውስጥ የማይከተን ነገር ከሆነ ችግር የለም ምናምን አሉኝ። ከዛ በኋላ አይ እናንተ ምንም ችግር ውስጥ አይከታቸውም ብቻ ተባበሩኝ አልኳቸው። እሺ ብሎ ስፖንሰሩ ነኝ ቱርክ ገባው ማለት ነው። ከዛ ቱርክ ገብቼ አሁንም ለምንድን ነው አትመለሽም እንዴት ሆንሽ ህክምናሽ ምናምን ስሉኝ እኔ በቃ እዛ ቱርክ ላይ ስራ ጀመርኩኝ። አሁንም መዳም ቤት 3 ወር ሰርቼ ጥዬ ወደ ግሪክ ተሻገርኩኝ ማለት ነው። ከዛ ግሪክ ተሻግሬ ግሪክ ላይ ካምፕ ላይ ያው ታውቂያለሽ በስደተኛ ካምፕ ላይ 3 ወር ቆየው። አጠቃላይ 3 ወር ቆይቼ በቃ የግሪክ ፓስፖርት ምናምን አግኝቼ አሁን ፈረንሳይ ነኝ ያለሁት። ያንን የፈለኩት ለምንድን ነው አሁን አረብ ሀገር ላይ ላሉ እህቶቼ ነው። እኔ አሁን ከድሮም አስብ ነበር እንደዚህ መውጣት ምናምን በዛ የሆነ ነገሮችን መንገዶችን ምናምን አስብ ነበርና ከቻላችሁ ከሰዎች ጋር ፒስ መሆን እንደዚህ ነገሮችን አለ አይደለ አሳዛኝ ሆናችሁ ሰዎች የምትጠቀሙበትን መንገድ ፈልጉ ለማለት ፈልጌ ነው። ያው ብዙ መናገር ስለማልችል ነው እንጂ ውስጥ ድረስ ብዙ ፕሮሰስ አለው። ግን ብዙ እንደዚህ እንትን ማለት አልችልም። ለመጀመሪያ ጊዜ ነው እንደዚህ አወጥችን ሳወራ ማለት ነው። ሰዎቹን ይቅርታ ጠይቅሻቸው ግን ከዛ በኋላ ነገርኳቸው በቃ። ከዛ ሰዎቹ በጣም ነው የሚወዱኝ። ሴትዮዋ የሐራምዬ የከልበ ምናምን አለች። ቀልደኛ ናትና እንደሱ ደግሞ ብዙ ጊዜ ወጥቶ ምናምን እነዚህ አይዝናኑ። በቃ እዛ ዱባይ ላይ ብቻ ነው እንትን ብሉት። ከዛ በቃ ችግር የለውም በቃ አንቺ ከተመቸሽ ምንም ችግር የለውም። አንቺ ጥሩ ልጅ ነሽ፣ እኛ ጥሩ ነገር እንዲገጥምሽ ነው የምንፈልገው ምናምን ነገር አለኝ። በቃ አሁን ያለሽበት ጥሩ ነው ወይ ጥሩ ላይ ነው ያለሽው እንዳሰብሽ ሆኖልሻል ወይ ምናምን አሉ። ብቻ አዎ እግዚአብሔር ይመስገን ጥሩ ላይ ነኝ ያለሁት አልኳቸው። ያ በጣም ጥሩ ሰዎች ናቸው እንጂ ሰዎቹ ጥሩ ባይሆኑ እንትኑን ራሱ እሺ ማለታቸው በጣም ጥሩነታቸውን ያሳያል። አዎ መሀል ላይ ብሎ ነበር በቃ እንትን ከጀማመርኩኝ በኋላ ምንድን ነው አይዲ ኦሪጂናል አይዲ የፓስፖርት ኮፒ የቤት አድሬስ ምናምን የደሞዝ ሳላሪ ምናምን እንደዚህ ነገሮችን እምቢ አሉ። በቃ ይሄ ነገር እኛ አይነት ችግር ውስጥ ይከተናል ምናምን ብሎ የሆነ ብራቸው ቢያዝባቸው ቤታቸው ነበር በጣም እንትን ምንድን ነው ነገሩ ሁሉ ከተስተካከለ በኋላ እሱ ጋር በቃ እምቢ አሉኝ። ከዛ ለምኛቸው አልቅሼ ምናምን ከዛ በኋላ በቃ ተሳካልኝ እና አሁን አውሮፓን ያለሁት ማለት ነው። ብቻ ዞሮ መዳም ቤት መስራት ምናምን የሆነ የካሰባችሁበት ቦታ እንትን አይደል። እናንተ በደንብ አይምሯችሁን ተፋርጋችሁ ማሰብ ከሰዎች ጋር ፒስ መፍጠር እንዴት ነገሮችን ማድረግ እንደሚችሉ በደንብ ማለት ነው እና ያሰባችሁበትን መድረስ ትችላላችሁ ለማለት ነው አጭሩ። ጥሩ ሰዎችሽ አንቺ ጥሩ ሰው ስለገጠመሽ ነው ሌሎቹ እንደዚህ የሚሞክሩ ምናልባት ሰዎቻቸው መጥፎ ከሆኑ ሊጎዷቸው ምናምን ይችላሉ። ያን ሰዎች ግን ጥሩ ናቸው በጣም ቶሎ ይቅርታ ያደርጋሉ። ከአንዴም ሁለቴ ክደሻቸው ቶሎ ይቅርታ ያደረጉልሽ እና እንኳን መልካም ሰዎች ገጠመሽ። ቱርክም እንደዛው ነበር። ቱርክም ወደ ግሪክ እንደምንሻገር አያውቁም። ቱርክ ራሱ ሲሰራ ሰው ቤት ነበር እየሰራ የነበረው። ወደ ግሪክ ለመሻገር ደግሞ ሌላ ገንዘብ ያስፈልግሻል። እዛ ራሱ ምንድን ነው ያልኳቸው የዱባይ አይን ይዤ ነበረ። እነሱ እኔ እዚህ ሀገር ሰው ቤት እንደሚሰራ ነበር። እኔ ቱርክ ላይ ዳና ስራ የሚሰራ መስሎኝ የመጣሁት እና የቱርክ የዱባይ አይዲ ስላለኝ እኔ ዱባይ ሄጄ ሌላ ነገር ሞልስ ምናምን መስራት ነው የምፈልገው እና እዚህ መስራት አልፈልግም ምናምን ስላቸው ወይ ሀራም ሴትዮዋ ሙስሊም ናቸው ነው ወይ ሀራም አይዲ ይዘሽማ እዚህ መተሽ እንደዚህ ምንድን ነው ጊዜሽን ማባከል የለብሽም እዛ ሙያ ነገር መማር አለብሽ አንቺ ጥሩ ልጅ ነሽ ምናምን አለች። ከዛ በቃ ካልሆነ የሆነ ነገር ተምሬ እዚህ ተመልሼ እመጣለሁ ከእናንተ ጋር በደንብ እንገናኛለን ምናምን ብያቸው ትቼ ወደ ግሪክ ነው ያለሁት። ከዛ ግን አወቀች ሴትዮዋ ብዙ ሰው በዛ እንደሚሻገርም ታውቃለች። ይህን ግን አልጠረጠረችኝም ነበር። ጓደሌ ግን ወንጀል ነው ማለት ይጠቁማሉ ለፖሊስ ቢያውቁ ወንጀል ነው ማለት ሰራተኛ አሁን ለ3 ወር ለ4 ወር ምናምን ጥሎ እንዳይሄድ ትንሽ ብር ይዛሉ። በየወሩ አይከፍሉም። ለምን ትቶ ሊሄዱ ነው ብሎ ስለሚያስቡ ማለት ነው።
እና ቢሄድስ ወር ሰርቶ ደሞዙን ተቀብሎ ቢሄድ እነሱ ምን አገባቸው? እሱማ ምንም። ግን አንዳንዶቹ ደግሞ ያው የሚያስይዙም አሉ። ስለዚህ አሁን እነሱ ዝም ብሎ ሰራተኛ እዛ ጋር ደግሞ ለመሸጋገር ነው የሚጠቀሙት። ቱርኪያ በብዛት ስትሮ ለመሸጋገር ነው መሰለሽ። አንድ ሰራተኛ አንድ ወሯን ጨርሳ ደሞዟን ተቀብላ ከወጣች መብቷ ነው አይደል? በእነሱ ቪዛ ስላልሆነች መብቷ ነው። ግን እነሱ በቃ እነሱ የሚፈልጉ ነው በቀላሉ አይገኝም ሰራተኛ ወይስ መቀያየር ስለሚያስጠላቸው ነው? መቀያየር ስለሚያስጠላቸው ነው። ኬት ነው የሚያገኙት ሰራተኛ? አሁን አንቺን ሴትዮዋ ኬት አገኘችሽ? በደላላ ደላላ ማለት ቢሮ ነው ወይስ ግለሰብ? የቆዩ ሀበሻ እዛ ሀገር ካገኙ ሀበሾች ደላላ የሆኑና ከመዳሞቹ ኮሚሽን ይቀበላሉ። እዛ በቃ በደንብ እንትን ቱርክኛ ምናምን የሚችሉት ከመዳሞችም ከኛም ፖሊስ ነው የሚቀበሉት። ከእናንተም ከመዳምም ይቀበላሉ። ከኛ $100 ከመዳም ደግሞ ብዙ ነው የሚቀበሉት። እሺ ያቺ ሰራተኛ እቃ ሰርቃ ብትወጣስ? ያቺ መዳም ቱርካዊቷ ኢትዮጵያዊቷን ትይዛታለች? ደላላዋን ብቻ የሆነ የሚስማሙበት እንትን አላቸው። በምን ኃላፊነት ነው? ፓስፖርት አስይዘው ፎቶ መጀመሪያ ፎቶሽን ትልኪያለሽ ምናምን በደላላ ከገባሽ በእንደዛ ነው። እና በፎቶ ብትይዝ ምን ታደርጋለች? በፎቶ ከጠፋች ሄዳ ለፖሊስ ታመለከታለሁ። እዛ ደግሞ በዛ ስትሄጂ በአንድ ወር ቪዛ ነው። በዛ ስትሄጂ በአንድ ወር ቪዛ ነው። ያውቃሉ፣ ጥንቃቄ ያደርጋሉ። አንዳንድ ነገሮችን ይጠነቀቃሉ፣ ግን አማራጭ የላቸውም። ከዛ ውጪ ቀጥታ ደግሞ የ2 ዓመት ምናምን ደግሞ ገፋ አይወስዱም ከቢሮ። በብዛት እንደዚህ ወራ እንትን ከደላላ ነው የሚያስቀቡት። ጊዜያዊ ማለት ነው። ስንት ይከፍላሉ? እኔ $1000 ይከፈለኝ ነበር፣ ግን በጣም ሁሉም አይደለም 1000 የሚከፈለው 7 8 ግን 1000 ይከፈለኝ ነበር። ጥሩ $1000 ለቤት ሰራተኛ ቱርክ የሚከፍሉ ከሆነ እኔ እንደዛ ይከፍሉኝ ነበር። ከዛ 3 ወር ሰርቼ እየተሻገርኩኝ ኦኬ ጥሩ ነው። እንደ ቤሩት $250 $200 ምናምን ነበር የሚመስለኝ። አይ በጣም ዝቅተኛ ከተባለ እንደውም 7 እና 8 ነው። ከዛ በታች አይከፍሉም። ጥሩ ታዲያ ለምን ሁሉም እንደዛ አይሰሩም? እዛ ቱርክ ስራ አጣን ምናምን እያሉ ከሚያማረሩ ያው እንደ እንትን ነው፣ በብዛት አይገኝም። አሁን በዛውን በእንደም ረመዳን ወቅት ላይ በብዛት ይኖራል። ቱርኮች አይከፍሉም፣ አረቦች ይሻላሉ። አረቦች በብዛት አረቦች አሉ። ቱርኮች በጣም ብር መክፈል አይወዱም። ናቸው ሲጀመር እኮ አይደል እንዴ? እዚህ ምን ሻወርማ ቤት ምናምን ሻወርማ የሚሸጡት እኮ ቱርኮች ናቸው። በጣም ብር በጣም ይወዳሉ። ወይ እዚህ ሻወርማ ቤት ተቀጥረው ይሰራሉ እኮ። ሀብታም ቢሆኑ እዚህ አረብ ሀገር መጥተው ሻወርማ ቤት ይቀጠሩ ነበር። ሻወርማ ነጋዴ እንዳለ ቱርክ ነው። እንትን እንደውም ምን ሰራተኛ የሚቀጥሩ ራሱ አይመስለኝም። እነዚህ ሀብታሞቹ ባለስልጣኖቹ ምናምን ካልሆኑ ኖርማል ቱርኮቹ የቤት ሰራተኛ ያላቸው ወይም ራሳቸው የሚሰሩ መሰለኝ። ይሰራሉ። ሰው ላይ ተቀብሮ እዛ እኮ በጣም ራሳቸው ተቀብሮ ይሰራሉ። ሰው ላይ እንደውም የሌላ ሀገር ናቸው። እዛ ጋር ሀብታም ነው። አረቦች ምናምን አሁን በጣም ሀብታም ናቸው። ሶሪያዎች ምናምን የሚገርም ላይፍ ነው የሚኖሩት። ቱርኮቹ በገዛ ሀገራቸው ሰው ቤት ሰራተኝነት ይቀጠራል። ወላሂ ጽዳት ምናምን የሚሰሩት ራሳቸው ናቸው። ሰው ቤት እየሄዱ እንደ ፓርት ታይም ሰው ቤት እየሄዱ ይሰራሉ። ረመዳን ላይ የዛሬ ዓመት በጣም ስራ ይከብድ ነበር። ከኔ ጋር መታ እቃ ማጠብ የምታግዝ ልጅ ነበረች። ቱርካዊ ሰዎች ደግሞ ሶሪያዎች ናቸው የነበርኩበት። በጣም ሀብታም ናቸው። አረቦች ናቸው ሞር ሀብታም። አየሽ አሁን አረቦች በፍጹም አረብ ሆኖ በሀገሩ በራሱ ሀገር ሰው ቤት በፍጹም ተቀጥሮ አይሰሩ። በጣም ማለት እንዴት እኔ ከእሷ በምን አነሽ ይሉሻል። ማረብ ሰው ይሉሻል። በፍጹም አረብ ሀገር ላይ ዜጎቹ ሰው ቤት አይደለም። ዜጎቹ አሁን እነዚህ ሶሪያዊ፣ ጆርዳኒ፣ መስሪ እንኳን ሰው ቤት ተቀጥሮ አይሰሩ ሱቅ ምናምን እንጂ ቱርክ ደግሞ ጽዳት ምን ሁሉም ነገር ራሳቸው ናቸው የሚሰሩት። ራሳቸው ቱርካውያን መንገድ የሚጠርጉት ምናምን እነሱ ናቸው። ሰው ቤት ተቀጥሮ የሚሰሩት ምናምን ብዙ ናቸው።
ደሃ ሀገር ስለሆነች ነው። እኛ ፊልም ላይ በጣም ቆንጆ ቆንጆ ቦታ ስለምናይ ሀብታም አድርገን ነው የምንስላት። ሀገሪቷ ታምራለች። ያኔ ሙሉ ነገሯ እንደዚህ ግሪን ነገሯ ተፈጥሯዊ ነገር ይበዛል። ታምራለች። ግን ሰናት ይመስለኛል ሌላ ሰው ገብቶ ባህር ምናምን በጣም አላቸው። በጣም ነው የሚያምሩ ሀገራቸው። ፊልም ላይ ስናየው ቤቶቻቸው ያው ተመርጦ ነው ቆንጆ ቆንጆ ቤት የሚቀረጸው ፊልም ላይ እና ቤቶቻቸው፣ መዝናኛ ቦታዎቻቸው እጅግ በጣም ነው የሚያምሩት። እና ቱርክ 3 ወር ብቻ ነው የቆየሽው? 4 ወር። በጣም ከባድ ክረምት ነበር። እኔ በሄድኩበት ታይም አንድ ወር ብርዱን አልቻልኩም። የዱባይ ሙቀትና የቱርክ ብርድ አይቻልም። ማን ተቀበለሽ? አንቺ ዱባይ ገኖሽ ሀበሾች ታውቂ ነበር? እዛ ማን ተቀበለሽ? ማን ጋር አረፍሽ? አዎ ጓደኛ ነበረሽ? ነበሩ እዛ። ጓደኞች ነበሩ። እነሱ ጋር ነበር ያረፍሽው ለ4 ወሩ? አንድ ወር እነሱ ጋር ነበር ያረፍኩት። የሀበሻ ምግብ ምናምን ታገኙ ነበር? ኧረ አለ እንጀራ ምናምን ልፈልሽ ሀበሻ ሬስቶራንቶች አሉ? አላ አብዛኛው ሴት ይበዛል አይደል? ቱርክ ከወንድ ይልቅ ወንድ አለ? ሀበሻ ወንድ? ኧረ አለ ወንድም ሴትም አለ። ለመሸጋገር ነው የሚሄዱት ወደዛ ለግሪክ ለመሸጋገር። እዛ ቋሚ የሆኑ ወረቀት ያላቸው አሉ። እዛ እኮ ችግሩ ቱርክ ላይ ትንሽ ወረቀት ነው። ቋሚ ወረቀት ያላቸው ይሰራሉ። ቱርክኛ የሚችሉ ቋሚ ወረቀት ያላቸው ምናምን ይሰራሉ። ወረቀት ምን ይሰራል? ሌላው ደግሞ ያው ጥሎ ይሻገራል። መሻገር ላይ በነገራችን ላይ በጣም ብዙ ወረቀት ያለው ምን ይሰራል? ኧረ ብዙ ስራ ነው የሚሰሩት ሀበሾች እዛ መንድለ ላይ ይሰራሉ። በጣም ብዙ ስራ ነው የሚሰሩት። ኦኬ ወረቀቱ የሚገኘው እንደ አረብ ሀገር ከፊል ምናምን ነው? አይ አይደለም፣ በከፊል አይመስለኝም። እኔ በብዛት ግን የ6 ወር ነው እዛ ሀገር ወረቀት የሚሰጡት እኮ። መንግስት ነው ስፖንሰር የሚሆንሽ ወይስ ግለሰብ እንደ አረብ ሀገር ከፊል ይሆንሻል? ከፍለሽ ነው የምታሰሪ። ከፍለሽ ነው እኮ። ለማን ነው የምትከፍል ብሩ? ለመንግስት ወይስ ለግለሰብ? ለአንድ ቱርካዊ? ለአንድ ቱርካዊ ይሁን ለግለሰብ አላውቅም፣ ግን የ6 ወር ከፍሎ ነው የሚያሰሩት። 6 ወር እኔ በአንድ ወር ስለሄድኩኝ አላውቅም ብዙ እሱ እንዴት የሚያሰሩ። ኦኬ ሶ ስትሻገሪ እንዴት ተሻገርሽ? ምንም የገጠመሽ ችግር የለም? ኧረ እሱ ከባድ ነው በጣም። ታዲያ እንዴት እንዲሻገሩ ትመክሪያቸዋለሽ? ታዲያ ከባድ ከሆነ እኮ እንዳትሞክሩት ነው ማለት ያለብሽ። ኖ እኔ እንዲሻገሩ ሳይሆን ስልሽ እዚህ ጋር እድል ነው። እኔ አሁን ምንም አልደረሰብኝም፣ ግን ደግሞ አሉ የደረሰባቸው። መታሰር ነው በጣም ከባዱ የሚባለው። አሁን ለምሳሌ ለዚህ መንገድ አስበሽ ወጥተሽ ቱርክ ላይ ስትሞክሪ ልትታሰሪያለሽ። ትታሰሪ ወይ 6 ወር በአመት ነው የምትታሰሪ። የት ነው የምትታሰሪ? ቱርክ ወይስ ግሪክ? ቱርክ። እዛው ቱርክ ስትሞክሪ ከተያዝሽ 6 ወር ታስረሽ ከዛ ፈተው ወደ ኢትዮጵያ ነው የሚሸኙሽ ወይስ እዛው ነው የሚለቁሽ? እዛው ይለቁሻል። ወረቀት ሰጥቶሽ የአመት ወረቀት ምናምን ይሰጡሽና ከአመት በኋላ ይሄን ነገር ለቀሽ ውጪ ምናምን ብሎ እንደዛ ነበር። አሁን ህጉ ተቀይሮ ከሆነ አላውቅም። ከዛ ደግሞ ድጋሚ ትሞክሪያለሽ። አሁንም ከታየሽ እንግዲህ ትታሰሪያለሽ። እንደዛ ነው። እኔ ግን በቃ እንትን ምንም መመታት ምናምን የለም? መመታት ምናምን የለም? ኧረ እኔ የለም። ኦኬ መደፈር ምናምን የለም? ኧረ የለም ምንም እንደዚህ ነገር። በምንድን ነው የሚሻገሩት? በመርከብ ነው? በመኪና ነው? ፕላስቲክ ቦት ነው። ፕላስቲክ ቦት ይባላል። የሆነ እንደፊኛ ምናምን። በባህር ነው? በውሃ ነው? አዎ ከባድ ነው። ሊሰምጡ የሚችሉ አንቺ ሪስክ የሚባለው መያዝ ነው አልሽ። መስመጥስ መሞትስ የለም? አለ እሱ ከስንት አንድ ነው። ከስንት አንድ። ፈጣሪ ጠብቃችሁ ብቻ። በጣም ያስፈራል። እና ፈረንሳይ ከገባሽ ስንት ጊዜ ሆነሽ? አሁን ግሪክ ላይ 7 ወር 2 ወር ፈረንሳይ። ምን እየሰራሽ ቆየሽ ግሪክ 7 ወር ሙሉ? መጀመሪያ ወረቀት እስከማገኝ ቆየውኝ። ካምፕ ላይ ትቆያለሽ ወረቀትሽን እስከምታገኝ። ከዛ ወረቀቴን ካገኘው በኋላ ስራ እየሰራው ነበር። ሰው ቤት አይደለም አሉ እንትኖች ካምፓኒዎች አሉ፣ እቃ ማሸግ፣ የተለያዩ ስራዎች ትሰሪያለሽ። ሰው ቤትም አሪፍ ነው በጣም እንደውም ብራቸው አሪፍ ነው።
እስከ 200 ምናምን ይከፍላሉ እዚህ ግሪክ ላይ በወር 200 ምን 200 ሺህ በኢትዮጵያ ነው። በእነሱ ምንድን ነው የሚባለው ብራቸው? ግሪክ ዩሮ። ኦኬ። ወረቀት ኖረሽም አልኖረሽም ይከፍላሉ እንደዛ? እንዴት ሲጀመር በወረቀት ይዘሽ ነው ሪጀክት ምናምን ከተባልሽ ድጋሚ አፕላይ ታደርጊያለሽ። የሆነ ጠበቃ ምናምን ልጅ ትሞክሪያለሽ። ወረቀት ባይኖርሽም ችግር የለውም። እዚህ ግሪክ ላይ ያው ስደተኛ የሚኖርበት ሀገር ስለሆነ ይቀጥራሉ። ወረቀት ባይኖርሽም የዓመት ይሰጥሻል። ዝም ብሎ ሬድ ካርድ የሚባል አለ። ከሱ ትሰሪያለሽ። ወረቀት ያገኘ ደግሞ የ5 ዓመት ምናምን ፓስፖርት ይሰጠዋል። የግሪክ ማለት ነው። ሌላ ስራ ለመሞከር ነው የሄድኩት። የተሻለ ስራ እንትኑ የግሪክ ፓስፖርቱ የፈለግሽበት ነው የሚያንቀሳቀስሽ። በዛ እየወጣሽ እየገባሽ ሌላ ቦታም አማራጭ እያይሽ ትሰሪያለሽ ማለት ነው። እና ፈረንሳይ ሰው አለሽ የታረፍሽ? አዎ ትተዋወቂያለሽ። በቃ የሆነ ነገር ስትገቢ እንደገና አዲስ ጓደኛ ታፈሪያለሽ ምናምን። እንደዛ እየሆንኩ ነው የምሸጋገረው። ከዚህ በፊት ማውቀው አይደለም። ጠንካራ ነሽ፣ ጎበዝ ነሽ። መቼ ነው የምታርፊው? አይደክምሽም? 6 ዓመት ዱባይ፣ እኔ አሁን 4 ወር ቱርክ፣ 7 ወር ግሪክ፣ 2 ወር ፈረንሳይን ደግሞ ልትሄጂ ነው። ማጅላን አይደለ እንትን እስከምትይ ድረስ ትክክለኛ የሆነ አሪፍ ነገር እስከምትይ ድረስ አማራጮችን ታያለሽ። ከዛ አይተሽ አንዱ ጥሩ ላይ ቁጭ ታያለሽ ማለት ነው። ፈጣሪ ያግዝሽ፣ ሳትደክሚ ብዙ ሳይሰለችሽ ፈጣሪ ያግዝሽ። ልብሽ የሆነ ቦታ ላይ ይረጋጋ። አሁን ከፈረንሳይ ወደ ሌላ ቦታ መሄድ ታስቢያለሽ? አዎ። ዩኬ ስትገቢ ነው የምታርፊ? እንግዲህ የሁላችሁም መጨረሻ ነው። ዩኬ አልፈለኩም እኔ ሌላ ሀገር ነው ፈልግ። እንግዲህ ይርዳሽ ፈጣሪ። ጀርመን አሁን ትንሽ እዚህ ሀገር ወረቀት ስላለኝ አሁን እዚህ ሌላ ሀገር ላይ ወረቀት ካለሽ እንትን ይወጣል እንድናሻራ ስለሚወጣ